እወዳለሁ አፈቅረዋለሁ ፍቅር አይደለም ምን አስጠይቀዋለሁ ታው ደግሞ አሁን ገዲሽ ማለት ነው መተት አንተ መተተኛ ቤተሰብ ዘር ማንዘር ወይኔ ምን ይፈርኩ ሴትዮ ነው ያስቀፈድድሻል ትምኛለሽ በስተርጂና የሆነ ሻቲዱ ቆይ ምንድነው ታዩ በቃ እሺ እኔ አክስቴ ነሽ የሆነ እረዳሻለሁ ሁሉንም ነገር እንደምታስቢልኝ ነው ማቀው እኔ እስከማቀው ድረስ ደግሞ አንቺና የሆነ እኔ ምን እንዳገናኛችሁ አላቀም ከመቾሪ እንደዚህ እንደሆናችሁ አላቀም ጭራሽ ወደ መፈዳደፍ ደረጃ ደርሳችኋል እኔ ሳላቅ እኔ በቃ ህይወቴ እኮ የኔ አይደለም ማለት ነው አንቺና እሱ እዚህ ጋር ቤተሰቦቼ ሌላ ነገር እያሰቡ ነው እኔ ምንም አላቀው ነገር ነው ጭራሽ የተፈጠረ ያለው ምን ማለት ነው ሄልሽኑዬ ሄና ምናምን የምትይው ልጅ ምንም አይጠቅምሽም እኮ አልኩሽ ምንም ይሄ ዱርዬ እኮ ነው እንዴት ከሱ ጋር ያለ ምክንያትማ እዚህ ጫካ ለጫካ ዞሪ በየቀኑ ይሄው ሳገኝሽ እዚህ ጫካ ነው ማገኘሽ ምን ማለት ነው እሺ ምን አደረገ ዱርዬ ለመባል ምን አደረገ ይልሽ ስንት እናመሰግነው አለበት እሱ ይልሽ እኔ ብዙ ነገር እኔ አንቺ መጥፎ ነገር ውስጥ እንዳገቢብኝ እኔ ለአንቺ ስለምወድሽ ለአንቺ ብዙ ነገር እየሆንኩልሽ ነው አንቺ ግን ምንም አልተረዳሽኝም በቀደም እንደዛ ስሰድብኝ የነበረው ግን አሁን ይልሽ ተረጋጊና ስሚኝ ልጁ ለአንቺ አይሆንሽም ታዩ በቃ እኔ በደንብ ነው ማቀው ይልሽ አባትሽ እኛ ቤተሰብ የፈቀደንልሽ እሱን ነው ማግባት ያለብሽ በዚህ በዘመነ ጊዜ ያውም ወጣቱኝ ማላቀውን ሰው ላግባ ለገንዘብ ብዬ ይልሽ እንዲሻልሻል እኮ ከዚህ ሰውዬ ጋር ከዚህ መተተኛ ሰውዬ ጋር ከምትሆኚ ከሱ ጋር መሆን አይሻልሽ ምን አደረገ መተተኛ ምትይ ሲጀመር እኔ እናንተ እንዴት እንደምታስቡ አላውቅም አንቺ እውነት የምታስቢልኝ ቢሆን ነው እንደ ወጣት እንደ አክስት የመረጥሽውን አግቢ ነገ ሰርታችሁ ትለወጣላችሁ የኔ አስተሳሰብ እሱ ነው እኔ እንደዛ አባቴ እስከማውቀው እንደዛ ነው የሚያስበው አንቺ እንዴት እንደምጣሽ አላውቅም አልተረዳሽኝም እኔማ ሐሳቤ እንደዛ ነበር ግን የሚሆን ነገር አይደለም አንቺ ምንም ማታውቂው ብዙ ነገር አለ እኮ ነው ምን ሆነሽ ነው እንደዚህ ምንድነው ማላውቀው ነገር እሱ ነገር ማታውቂው ነገር አለ ምን አንቺ የፈለግሽውን እንድጠይ አንቺ የወደድሽውን እኔም ቤተሰብ እንደወድ ፈልጋለሁ ግን የማይሆን ነገር ነው ይሄ ሰውዬ አይሆንሽም በቃ ይሄ ዮናስ የሚባል ሰውዬ ለአንቺ በጭራሽ አይሆንም ለምን እንደጠላሽው ቆይ ይሄን ያህል ምን አደረገ እልሽ እሱ መተተኛ ነው ዘሩ ማንዘሩ ቤተሰቡ ሙሉ መተተኞች ነው ምን ማለት ነው መተተኛ ማለት ከመቼ ወዲህ ነው አንቺ እንደዚህ የምታወሪው እልሽ እኔ የታውቀሽ አንቺ ሁኔታሽን ነገረ ስራሽን በቃ ምንም ሳይሽ አልሆን ሲለኝ አንድ አዋቂዎች ጋር ሄጄ ነበር ላንቺ ብዬ ነው እኔ ምን ትኛለሽ ላንቺ ብዬ እኮ ነው እንዴ እና ግሬ ስገቢ አው ሄጄ ነበር በቃ እንደዚህ የሚያውቁ ሰዎች ብዙ ጊዜ ልጅ እየተከታተልኩት ነበር ሰው ጋር ሲሄዳዩ ሲወጣ ሲገባዩ ይሄ ልጅ ምንድነው ወዴት እየሄደ ነው የት ነው የሚገባው ምን እያደረገ ነው ብዬ ስከታተለው አዋቂ ጋር እየሄደ ነው ወዶሽ እንዳይመስልሽ ለገንዘብሽ ብሎ ነው እንደዚህ የሚዞር አንቺን ለፍቅር እንዳይመስልሽ ለፍቅር አይደለም እንደዚህ እያደረገኝ ሐላልሽም ታይማኝን ከዛ አይልሽ ሄድኩ እሱ ሲገባ ሲወጣ ሁሌ ተመለከት ነበር ሄጄ ሳይ ቀንቋይ ቤት እየገባ ነው በስመ አብ ምንድነው የምትይ አንቺን ገንዘብሽን እንጂ ፍቅሩን ፈልጎ አይደለም አፍቅሮሽ አይደለም እኔም አፍቅሮሽ መስሎኝ ነበር ግን አፍቅሮሽ አይደለም እንዴ አደርግ እኔ ጠየኳቸው ሄደሽ አንቺ እኔም ሄድኩ ከመቼ ወዲህ አንቺ እንደዚህ ቦታ የምትሄጂው ምን ቤተሰባችን ጠቅላላ እግዚአብሔርን ነው የሚያምነው እግዚአብሔርን ነው የሚጠየቀው እዛ ነው የሚካሄደው ነው አውቃለሁ ግን እሱ ብዙ ነገር መተት አስመትቶብሻል አባን ጠየኳቸው ስጠይቃችሁ መተተኛ ነው ቤተሰቡ ዘሩ ማንዘሩ መተተኛ ነው ለገንዘብ ብሎ ነው እንደዚህ እያደረገው ሲሉ እባክሽ ሰይጣን እንዳለ ምንንም ያለ መተት ሙሉ አንቺ ላይ ነው ያለው አስመትቶብሻል እባክሽ እኔ አሁንም የምመክርሽ ነገር ከሱ ውጪና ይልሽ ጸበል ወስድሻለሁ እኔ አትንኪኝ አንቺን ሳቅሽ ወደ ቤተክርስቲያን ወደ ገዳም ስትሄጂ ነው ማቅሽ አሁን ግን እየተለከብሽው ነገር አለ የሆነ ነገር አድርጎሻል እየዞርሽ ነው በቃ ቤተክርስቲያን መሄድ ትተሻል ምንም ማድረግ ትተሻል ምናምን የለም ሁሌ ሄና ያርገውና እሱ ጋር ነው ያለሽው ስለዚህ እባክሽ ወደ ጸበል ሂጂ መተቱም ሙሉን ለፍልፎ ይወጣልሻል ወደ ራስሽም ትመለሻለሽ እኔ ላይ እሱ አሰርቶብሻል እኔ ጠየቅኩ አዋቂ ጠየቅኩ አባን ጠየቅኳቸው በደንብ ተሰርቶብሻል በደንብ ነው የተሰራብሽ በቃ እኔ የማላቀው ነገር ለአንቺ ስለ እንደዛ ያደረኩት ለምን ሰው እየተከታተልኩት ነበር ሳየው ጠንቋይ ቤት እየሄደ ነው ስለዚህ ምንድነው ይሆነ ያለው ብዬ ስጠይቅ እንዳለ ሙሉ በአንቺ ነው መተት የሌለ መተት የለም ያላደረገብሽ ነገር የለም ስለዚህ
እባክሽ ወደ ራስሽ ተመለሽ ነው ወደ ጸበል ውሰድሽ። እኔ አሁን እኮ ግራ ገባኝ። እሺ ስለማን ነው የምታወሪው? ተላሽና ስለምትይው ሰውዬ ነው። ስለማን ነው እንደዚህ በጣም እንትን ብሎሻል? እኔ እኮ እየተናገረሽ ነገር አለ? ያስቀየመሽ ነገር አለ? እኔ ምንም አላደረገኝም። በአንቺ ላይ መጣብኝ። በቃ በአንቺ ላይ ነው የመጣው። እኔ ቢመጣብሽ እሺ እሱን አስጠልቶሽ እኔ ሌላ ሰው እኔ እኮ እስከማውቅሽ እንዲህ አይደለሽም። ለነገሩ ያደረገሽ ነገር ሁሉ እንዴት ነው የምትመለሺው? እኔ አሁን ምንም ብልሽ አይገባሽም። የሆነ ሰዓት ሲገባሽ ካልሆነ አሁን እየገባሽ አይደለም። ነገርኩሽ። መተት ነው ያሰራብሽ። በቃ አሰርቶብሻል። ምንም የሌለ ነገር የለም እኮ እኔ ታውቂኛለሽ። የትም እንደማልሄድ ግን ያው እኔ አላውቅሽም አንቺን አላውቅሽም። አሁንማ እኮ በዙሪያ ያሉ ሰዎች ጠቅላላ ማላውቃቸው ናቸው ወይ የሚያደርጉት ነገር። ወይኔ ቆይ እሺ፣ እና ምንድን ነው የሚሻልሽ? በህይወት የሚወስነው ሌላ። እኔ ቆይ እሺ የሆነ ሰው እኮ ቤቱን ልረጋጋ፣ እሺ ቤቱ የሆነ ራሴን ላሳርፍ፣ እዚህ ጋር ስመጣ ሌላ ነገር፣ እዛ ሲሄድ ሌላ ነገር፣ በህይወት የሚወስኑት ሌላ ሰዎች፣ ቤተሰቦቼን አላውቃቸው። እንደዚህ የሚያደርግሽ እኮ መተቱ ነው። መተቱ እኮ ነው እንደዚህ እያደረገሽ ያለው። ያደረገሽ ነገር እኮ ነው እንደዚህ እኮ የእሱ መተት ነው እንደዚህ እያደረገሽ ያለው። መተተኛ ነው ቤተሰቡ ሁሉም አልኩሽ። ምንም የለም። እኔ አላምንሽም። የፈለግሽውን አውሪ። ምንም አላደረገብኝም። የስንት ዓመት ጓደኛዬ እኮ ነው። የስንት ዓመት ጓደኛዬ እኮ ነው እኮ። ታዲያ እሱ ነው እንደዚህ ዝም ብሎ እያንከረፈፈ እዚህ ጫካ ድረስ እየመጣሽ እሱን ፍለጋ እሱን በቀኑ የሱን ስልክ ፍለጋ መደወል የት ነህ እያለ ገንዘብ የሚበላው እወደዋለሁ፣ አፈቅረዋለሁ። ፍቅር አይደለም። አንቺ ወደሽ ሊሆን ይችላል። እሱ ግን ፍቅር አልያዘውም ካንቺ። አንቺን አይወድሽም እኮ ነው የምልሽ። ቆይ እኔ እኮ ገንዘብ ታያለሽ። አንድ ቀን ያደረኩለት ቤቱን አይደለ? ችግር የለውም። እኔ እንጃ ያደረገ ቤት ክራይ ከፈልኩለት፣ ምክንያቱም ይገባዋል። እኔ ቢኖረኝና ለሱ ከዛ አሁን ይገባዋል። እዚህ ለመቆሜ ማን ነው አስተዋጽኦን ያደረገው? ለአንድ ተራ ሰው እንደዚህ ከሆንሽለት ከቆምሽለት ተራ አይደለም። ተራ አትበዩ። የሆነ አንዳንዴ የኔንም ሀሳብ ልታከብሪ ይገባል። እኔ መተት እኔ አላቅም። እኔ ምንም ነገር አላቅም። የምታወሪውን ነገር አላቅም። ምን እንደሆነ መተት የሚባለውን ነገር እኔ አላቅም። እኔ በእግዚአብሔር ነው ማምነው። ጭራሽ አንቺ አዋቂ ቤት ሄድሽልኝ። እኔ የእግዚአብሔር ተከታይ ናት ምላት አክስቴ እንደዚህ ያን ነገር እግዚአብሔር ሄደሽ እኮ አይደለም የጠየቅሽው። እሺ ምን ማድረግ ነበረብኝ? እኔ እንደዚህ አታስቢልኝ። እንደዚህ ማሰብ ከሆነ አልፈልግም። እና እሺ አንቺ መተት እየመተተብሽ እየኖረ እንዴት ነው እሺ የምትኖሪው? ቆይ እንዴት ነው? እሱ መተተኛ ነው። ይሄው መጥቷል። ችግር የለውም። ምን አልጠይቀዋለሁ። መጣው ደግሞ አሁን እኔ እንትን አትበሉ። መተተኛ ነው። በቃ ይሆንሽ ብዙ ነገር ፍቅር አይደለም አንተ። ለምንድን ነው እንደዚህ ደረስኩበት? ያደረከውን ሁሉንም ነገር ደርሼበታለሁ። ይልሽ አንቺ እኔን አሰሚኝም አይደለ? ያደረገውን ነገር ሁሉንም ሰምቻለሁ። እሺ ቢያንስ ተረጋጉና አውሩ። ለመግባባትም እኮ ይኸውና ቆይ እሺ ይኸውና አትበይው። በቃ እሱ ሰውዬ ፍቅር አይደለም ገንዘብና አንቺን የሚያጃጅል አንቺ እያወጣሽ ከቤተሰብ ለሱ የምትሰጪው እያወጣሽን ካያት እየሰጠሽው አይደለ እኮ። ቆይ ምንድነው የሰጠሁት? ቆይ እሺ እኔ እኮ ስለ ምንድነው የምታወሩት? ምንድነው የምታወሩት? መጀመሪያ ሁለታችሁ አላየሁም። አይን በአይኔ ነው እኮ ያየሁት። በአይኔ ነው ያየሁት። ሁለታችሁ ምንድነው ቆይ ችግራችሁ? በአይኔ ነው ያየሁት። መተት እሺ ሰው ተመሳስሎብሽ ይሆናል። ተረጋጊ። ይሄ አንድ ተራ ሰው ይጥፋብኝ። እንዴት ነው የሚጠፋብኝ? እሺ ቆይ ምንድነው ወይኔ ጉዴ! አምጥሻል እንዴ አንቺ? አምሮሽ ለቆል ያበርከው አንተ ነህ። ምንድን ቀን በቀን ብለህ አስመተትክባት። የምን መተት ነው የምታወራው? አዋቂ ቤት ሄደ ጠንቋይ ቤት ሄደ ያስጠነቆልክባት ገንዘቧን ሁሉ ነገሯን ምናምን ፍቅር ሳይሆን አንተ ገንዘብ ፈልገህ እንደሆነ ሁሉንም ጠንቅቄ ደርሼበታል። ምንድነው የምታወሪው? የምታወሪው ነገር ታውቂያለሽ? አውቃለሁ። ጠንቅቄ ነው። እኔ አላበድኩም። አንተ ልታሳብደን ትችላለህ፣ ግን አንተ በቅርቡ አንተ ታሳብደናለህ። በቅርቡ ልታሳብደን ነው። እኔ ከስራ ሰዓቴ አልፎ ነው እኔ እንዳንቺ ጠንቋይ ቤት አንቺ ነገር እንጂ አንቺ ነሽ እንጂ ሀብታም እንድታገባ አንቺ እያሰደብሽኝ ነው ቆመሽ እሺ ተግባቡና ምንም ነገር ገባቸው እኮ አንቺ አንድ ቀን አይንሽ ጠርቶ እኮ ሁሌ እንዳለቅሽ እኮ ያደረካት እኮ ነው ያደረከው መተት አንተ መተተኛ ቤተሰብ ዘርህ ማንዘር ኧረ ወይኔ ምን ይሻለኛል
እንዴ ጠንቋይ ቤት ለጠንቋይ ቤት እየዞርክ እሷን እንደዚህ ያጃጃልካት ጫካ ለጫካ የምትዞረው በአንተ ምክንያት እኮ ነው። የምታወሪው ነገር ኦኬ ገንዘብ ተከፍሎሽ ከዛ ሰውዬ ጋር ልታዳዳው እኔ ገንዘብ አይከፈለኝም። ገንዘብ የምን ገንዘብ ነው? እንዴት እንደዚህ ታደርጋለህ? ምንድነው ታዲያ? ምንድነው እንደዚህ ማንጨረጨሽ? ማንጨርጨር ሳይሆን አንተ የምታደርጋቸው ነገሮች መጥፎ ነገሮች እንደሆኑ ሁሉንም ነገር ዳርሼበታለሁ። ምንድነው የምትደርሺበት ሴትዮ? ያደረከው ነገር አብደሻል እንዴ አንቺ? ለምን ሰፊ ጮጮ ያጫውታል? አላየሁም እንዴ? የት ነው የተከታተለው? የት ነው ያየሽ? እሺ የት ነው ያየችኝ? እኔ አላውቅም። አይደለም ይሁንና እሺ ተረጋጋ። እንደዚህ እንዳታምኑ ይልሽ ሁሉን ነገር ያደረገብሽ አንቺን በጣም እንድትጃጃይና ገንዘብሽን እያወጣሽ እንድትሰጪው ነው ያደረገሽ። እሺ ማን ነው እንደዚህ ብሎ የሚነግርሽ? ይልሽ ቤተሰቦች ማንንም አይነግራትም። ራሷ ፈጥራ ነው ይፍጠራና ነግረማት አይቻለሁ። እኔ አይን ባይን አይቻለሁ። ተከታትየዋለሁ። ሰው ተመሳስሎብሽ ተረጋጋ። እንደዛ ብሎ ምናምን እንደዛ አትበል። አይቻለሁ። እኔ አይቻለሁ። እባክሽ አሁን እኔ እምልሽ ወደ ጸበል ልውሰድሽ። እኔ ወስዳታለሁ። አታደርገውም። ሞቼ ነው ከአንተ ጋር የምትሄደው። ሞቼ ከሆነ ሄዳለች። ጠንቋይ ቤት አንቺ ነሽ እንጂ የምትወስዳት። እኔ እንደማልወስዳት ጠንቅቃ ታውቃለች። እኔ ወስዳታለሁ ወደ ጸበል ወስዳታለሁ። እሱ ሲኦል ሊያስገባሽ እንጂ ጸበል ሊወስድሽ አይደለም። ይኸውልሽ መትቶብሻል፣ ሙሉ ተመትቶብሻል። አሁን ወደ ጸበል እኔ የምወስድሽ እባክሽ እባክሽ ምን ይሄን ሰው ታዩ አይገባሽም እንዴ? አንቺ ቆይ ጸበል የምትይውን ችግር የለውም ሄዳለሁ። ግን አንቺ ገድዬሽ ማለት ነው እኔ ልገድል እኮ አንተ ከመተት ውጭ ምን ያውቃል እሱ? ምን ወንድነት አለና እኔ ልገድል? አዎ ገድልሽ ሄልሽ ሲጣርጊ ነው የምገልጽ። አንተ እኔን እኮ እና ተው እባክህ ምን ሆናችሁ ነው? እሺ አይደለም። እሺ ቆይ ተረጋጋ። እሷ እኮ ተመሳስሎባት ተመሳስሎባት። ቆይ አንቺ ምንድነው ለሱ የቆምሽለት? እንደማያደርጋ አንቺ ተራ መተተኛ ሰውዬ አብረሽ እንትን እያልሽለት ነው። ይሄ መተተኛ ነው። በቃ እሺ ችግር የለውም። አንቺ ተረጋጊና ነው ከዛሬ ጀምረን ታዩ ምን አደረገ? ቆይ ለምንድን ነው አትንካት። በቃ ምን አምባሽ ታመጫለሽ? ምን ታመጫለሽ? እኔ ገልሻለሁ። ሲጣርጊ ነው ለልሽ አንቺ ምንድን ነው በቃ አትንኪው። አትጠጊው። ሰምኛለሽ? ገና አግብቼ ድል ባለ ሰርግ አግብቼ ጭንቅላትሽን ነው የምፈታው። አንተ ነህ የምታገባት። አላለም ሴትዮ በምን ገንዘብ ምን አለ እናንተ? አንቺ ጠንቋይ ቤት አልዞርም። ጠንቋይ ቤት የምትዞረው አንተ ነህ። የምትዞረው እኮ አንተ ነህ። አንተ እየዞርክ እኔም እንድዞር ያደረከኝ አንተ ነህ። ሁሉንም ነገር የምታደርገው አንተ ነህ። የምትዞረው አንተ ነህ። ደግሞ ድል ባለ ሰርግ አለለም አንተ ነህ የምታገባት። ለራስህ እንኳን መተዳደሪያ የማትችል ሰውዬ አሁን እሷ ልታገባት ለማን በቃ ከህይወት አውጣለህ። መተትክን አቁም። ገንዘብ ተከፍሎሽ ነው? ያ ሰውዬ ከፍሎሽ ነው? ለገንዘብ ብለሽ ነው? እሱማ በቃ ጽድት አድርጎ ዝንጥ አድርጎ የምን መተት ምናምን ጽድት አድርጎ ትኖራለች። አንተ ግን ጫካ ለጫካ እያዞርክ መተትክን እያዞርክ እያረካት ይኸው ተጃጃለችልህ። ይኸው ከዚህ ከጫካ ውጭ ደግሞ የምታውቀው ነገር የለም። እዚህ ነው የምትዞረው። አንቺ እኮ የህዝብ እኮ ነው። የማንም እኮ መጥቶ ይገባዋል። አይ አንተ በዚህ መንገድ እኮ ነው። ይኸው በየቀኑ እኮ የምታስለቅሰን አንቺ በረባን እያለቀሰች ነው ባንተ ምክንያት። ምን እያጠፋች ምንም አላውቅም። ተመሳስለህ አይደለችም ነው እኔ ልክ አይደለሁም። እንዴት ነው ልክ ማለት ነው? ለምን ሰክረሽ ለምቆ ነው አምሮሽ ለቆ እያየሻት አይደል? እኔ አክስትሽ ነሽ። የለቀቀው አንተ ነህ። እኔ ለእኔ እንደውም አክብሬሃለሁ። አከበርኩ። ሴትዮ ነው ያስቀፈድልሻል። ትምኛለሽ በስተርጂና ሄደሽ እሺ እውነትህን ነው። እኔ የማውቃትን ነው አይደለችም እኮ ተጃጃለች እኮ ይኸው መተት ሰራ። አንቺ ነሽ የራስሽ ጥፋት ነው። አንተ ነህ ያደረግካት። ሄደሽ ዞር ስታደርግ እኮ እያየሁ ነበር። መተት አትበይ። መተት ይቅር። ኧረ መተት ያድርግ። እያደረግከውን ነገር ለዚህ ነው የጠራሽኝ? ከዚህ ሴትዮ ጋር እንትን አልፈልግም። በቃ ይኸውልሽ ተጃጃልሽ እኮ በቃ ይኸው ትሰሚኛለሽ አይደል? ሴትዮ ከህይወቷ ውጣላት ነው። ውጣ እንዲወጣ ነው የምፈልገው። እኔ አንቺን ወደ ጸበል ወስድሻለሁ። በቃ ውጣልን። ሂድ። አትደውልልህም። ሂድ ዮናስ ሂድ። ቆይ ምንድን ነው? ተይው በቃ ምንድን ነው? እሱ ሁሉንም ነገር ይፈታል። ሂድ